ቀላል ሎተሪ ነው ያመለጠው። እንዴት አየህ? አታውቀኝም እኮ አይደል? አንተ በሁለት ሳምንት $150 ይሰጣችኋል ለምግብና ሌላ አዲስ ነገር የለም እንዴ? ሰማ ነው። አይ እንግዲህ ለዛ ሌላ አንተ ጠጃ አሁን በቃ እግዚአብሔርን ታብዳለች። ጾኔም ብለህ ስለተዋወቃት ነው እኮ አሁን የህፃናቶች ቤት ስለሚባል ከራስ ኪስ ምንም አይነት ብር ስለሌለ ይዘህ ስላልሄድ ለዛ ነው እኮ ሱስንም ደር እንትን ያለ የቢራ ነገር ይሆንልሃል። ይሽሽ ተካካ የሆነ ነገር ማስባ ነበር። እኔ እኮ እኔ ቤተክርስቲያንም አይታት ሊሆን ይችላል። አንተ አልገባህም እንጂ ቢራ ነበር አፍቅራ የምትመላለስ የኔ ጅላንፎነት መች ገባኝ። እንደ ዘቢባ ቆም ያለችበት ሙድ ጅላንፎ ሙድ ውስጥ ነው እኮ የኔ የነበርኩበት ውስጥ ሙድ ነው። ረዥም ጊዜ እንኳን ባንተዋወቅ በዛች ወቅቱ ስቆይ ነበር። ለምን አንድ ላይ አንኖርም ስትል ለምሳሌም ቢሆን እስቲ ለምን ቬሎ ለምን አናረግም በጓደኞቻችን ብዬ እኮ ስራ ብዬ ነው እኮ እንደ ቀልድ የገዛሁት አይደል። ሱፉን እኮ ዲስካውንት ነበር የገዛሁልኝ። ዲስካውንት እካካ ጅላ ውሸቷን ለወረቀት ምናልባት ወይ በብር ላግባህ ብላ ነበር አይደለ? በብር ላግባህ በርገር ኪንግ ውድ ነው። ምን ርቦት እንደተመለሰ እኮ እየተናገረን ያለው እኮ በርገር ኪንግ። እኔ እኮ አልበላውም። እኔ እኮ ጭራሽ ገዝቼ እንኳን አልበላም በርገር። ለምን መሰላችሁ? ምግብ ስለምሰራ የፍሬዘር ስጋዎች ምናምን ስለማውቅ አልበላም። ምንም ኢንተረስት አደረገኝ ምንም ነገር እኮ ነው። አቤት አሮጊት ሲያጣር የሆነ ዘመን ፍሬዘር ውስጥ ያለ እሱ ዳቦ ላይ ይደረጋል። እላው ላይ ወይ ሰላጣ ተደርጎ ከቸር ተደርጎበት ይሰጣል። ዛሴ እንዴት እንደሚሰራ ስለማውቅ እንትን አለ። ልጄ መግዛት ከፈለገ እሱ ሲፈልግ ሲበላል። እኔ ግን አልገዛም። ታውቃላችሁ እቤት ውስጥ ምን አይነት ምግብ እየሰራው እንደምበላ ታውቃለህ። ቢኮዞፍ እንዳንተ ስንጀላጀል አይደለም። እኔ ታውቃለህ አይደል? ኢሱዬ ምን ላርግ አሳበድካት። እናንተ ፋራ እኮ ናት፣ ገጠሬ እኮ ናት። የአዲስ አበባ ልጅ አግኝታ 2500 እንኳን አይሞላም ነበር በዛ ጊዜ ሱፍን ስገዛል። ሱፍን ገዝታ ነበር። አትበርብረኝ። ሱፍን ገዝታሽ ነበር ወይ ኩዊን የለችም። ኩዊን ሪኮርድ አድርጊ። ሱፍን ገዝታ ነበር ስለዚህ ማነው የእርድና ቃላት ነው ብሎ የነገረች? ጋንጃ ከውሉ ባንጃ ምናምን ነገር። አሁን በአንተ ቤት አራዳ አደሰ የአዲስ አበባ ልጅ ነው። አሳበዳት። የአዲስ አበባ ልጅ ይችን ገጠሬ እንደዚህ እየጠፈጠፍኩ እየቀጠቀስኩ በአንድ ዱሉ አሳበዳት። ተከነፍት አበደች። ያው ከፍለው እያገቡ እኮ ነው። ራሳቸው እኛ የምንከፍል የሚመስላቸው ጉሯን ስትነፋ ሰርግ ልደግስ በሙሉ ነበር እኮ። ኤግዛክትሊ አዲስ አበባ ልጅ አይደለም እንዳንተ አይነት ጅላንፎ የአዲስ አበባ ልጅ አይቻልም። አሁን በአንተ ቤት የሆነ እርድ ባለ እርድና በሆነ በየሆነ እኛ ቋንቋ ማውራት ነው አይደል? ያምራል እኮ ኢሱ አባቴ ምናምን ነገር እንዲህ በጣም ነው የሚያምረው። ቃላቶች ዘቢባን አታለበት ግን አመለጣት እንዴ! በጣም እኮ ነው የሚያምረው። ጅላንፎ ያንተ ብቻዋን አታላት። ሚስት ጅላንፎ ስለሆነች ነው አናበደች። ለምሳሌ በጣም አራዳ ልጅ ልንገርህ፣ ቬሮኒካ የሚያረጋቸው የዘፈኑ ዘፈን ከዘቢባ የተናነሰ ዘፈን ነው የምትሰራው። ግን አይታታል ያለችበትን ደረጃ። ኢሮፕ ትላለ ምን ትላለ ምናምን ዋንኮ ለሚደውልላት ወዲያው አይታ አበደች። ምክንያቱም አንድ ዘመኑ መስላ መሄድ ትችላለች። ሁለት ማንን ነው ማናጀር አላት። ማንን ነው የዘቢባ ማናጀር ማን ነው? እዩዳ ተወኝ። ለጌማችን ተዘጋጅታል። አበደች። ለጌቡ መድረሷ ጉዱ ይታያል። ያ ቬሮኒካን ነው ልታገናኛት። ጀዝባ መሆናችሁን ማናጀሯ ራሱ ጀዝባ እንደሆነ የምታውቀው ያለችበትን ውጤት ጀዝባ ስለሆነች ሁሌ ማሳበብ ጀመረች። ስለወለድ እናንተ ግን እኮ እግዚአብሔር ምስክሬን በጣም ከባድ እናንተ ስለወለድ ሁሉ ሰው ለወሲብ ነበር እንደሚፈልጋል ኖሬ ማለት ነው። ከሷ ለመውለድ ነበር እንደሚመኘው ኖሬ ጅላንፎ ማናጀር ሲኖር ጅላንፎ ኖሬ ማለት ልንገራችሁ ኖሬ
ያው እዛ ሀገር እንደሚኖር ምናምን ታውቃለች። ኢግኖርድ ሰጥቷታል። ኢግኖርድ ገብቶላታል። እሱማ ገብቶላችሁ የሚያውቅ ሰዎች አላችሁ። በኢትዮጵያ ታሪክ ግን ይመዝገብ። አዋረደችን ዲያስፖራው። በተለይ ጀርመኖች ነፃ ወጣን። እኛ ኩኩሮች እኮ ነን። ጎዴው ከ3 ዓመት በኋላ አበስ ገበርኩ። ከ3 ዓመት በኋላ እያደር ተንተከተከች። እንዲህ እኮ ነው የሚያደርገው። እያደር ሲወልድ ምን ሲል እንደዚህ ያልጠበቀችው ነበር። ከእጇ ላፍ ብሎ ነው ያመለጣት። ከዛ ላይ ደግሞ ምንድነው በብልግና ያለችው ነገር በብልግና እንዲህ አድርገናል። ትዝ ሲላት እሱ በዛ በስፖርት ሰውነቱ ምናምን እንዲህ ያለው እግሩ ብቻ ደግሞ በቀደም ልታሊያናድዳት ነው መሰለኝ። እንዲህ እግሩን አንድ ቦታ እንዲህ እግሩን አድርጎ አይታችሁታል። ብልቀጥ ብሎ አረቄሽ እየጠጣሽ አመለጠሽ። አሁን እንትና የዘቢባ ነው አመለጠሽ። እኔም በሆን አብዳለሁ። ግን አሁን እኮ ነው ያዩት። ለካ እናንተ እኔ እኮ ድሮ እሱ ልጅ መልኩ ምንም አይታየኝ። መድኃኒዓለም በነገራችን ላይ እኔ እኮ ላይ ማለት የኔ ቴስት አይደለም። ጠይም አይደለም እንዴ? ተሳስቼ ነው። አላየሁትም ጭራሽ። ጠይም ማወዳለሁ። እንዴት ገና አላየሁትም? ጠብስ ገበርኩ ጌታ አላየሁትም። አሁን እኮ እሷ ስታወራ እንዴ ምንድነው እንደዚህ ያደረጋት ብዬ ሳይ ስፖርተኛ ነው ለካ። ሳይ ቆንጆ ነው። የሰው ባላይቼ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። እንኳን አላየን ደቂቃዎች ሊነግሩ ሲፈልጉ ድሮ እንኳን አላየን በፊት ብትደውል አይነበር እንኳን አላየን። ሮዚዬ አላያችሁትም ነበር እንዴ ሌሎቻችሁ? ከእንግዲህማ ያንቺ በእኔ እግር ስር ነው የሚያልፈው። ያምራል ደግሞ እኔ እግዚአብሔር ምስክሬና ግን እንዴት መሰላችሁ? ሰው ኮፒ ሊንክ አድርጉልኝ 1003 ሰዎች። ሰው ልንገራችሁ፣ ሰው የሆነ ነገር ስታዩት ነው አይደለ? እኔ መድኃኒዓለም ነው የምላችሁ። አሁን አየሁት፣ ሰሞኑን አየሁት። ሳየው እናንተ የአውሮፓ ሴቶች ፈዛዛ ሁላ አመለጣችሁ። እኛስ እሺ ተነስ በል ያ ታገል ለኦሮሞ እያልኩ ነው። ምን አባታችሁ ሆናችሁ ነው ይሄንን የመሰለች ልጅ ኢትዮጵያ ዘቢባ ያለ ሁሉም በተራ ታብዱ ነበር እንደሷ። ግን በነገራችን እናት ያምራለካ ደግሞ ስፖርተኛ ነው። ወይ ጉድ ዳይመንድ ተንቦላን ያመለጣት የአውሮፓ ሴት። በእግረ ቀጫጭኑን እዛ እንትን በይ ግፊ። እግረ ቀጫጭኑን እየፈለግሽ እዛ እግረ ቀጫጭን እኔ ለዩት። አሁን እኮ ነው ምኑን አይታውን ያበደችው። እንደው ዝም ብዬ ሳይ እንዲ ሱፉን ለብሱ እንዴት ያምራል። እኔ መድኃኒዓለም ነው እንደ ወንድሜ አንድ ቀን ገና ታብዳለች። እናዋጣላት ጎፈንድም ግን እህሏ እኮ ነው። ግን እዚህ ስንት ቁጭ ብሎ እያየ ነው ላፍ ኢትዮጵያ ያለችው ዘቢባ ላፍ። አብረን እናብዳለን ቴልዬ፣ አብረን እናብዳለን። አግዝሻለሁ እንዴ እኔ የሱ መልካው ነው የታየኝ ገና እንዲህ እኮ ነው። በእጅ ያዙት ምን አሉ? ምንድነው በእጅ ያዙት ወርቅ እንደ መዳብ። አብረን ነው የምናብደው። ሄልዬ እናግዝሻለን። ነጭ ቅማል እናግዝሻለን። እኛ እናግዝሻለን። ሁሉም ጀርመንም ያላችሁ ቤተክርስቲያን ውስጥ በቁርባን ያቀርባል። እቺኛውን ግን አላውቃትም ብሎ ሲሰርባት የነበረበት ዘመን ምድረ ሸፋፋና ቆርፋፋ በሙሉ እንደዚህ አይነቱን ሰው ስንት ዓመት ስንፈልግ ፊት ለፊታችን ግጭ ብሎ ሌላ አለ እሱን የሚመስል ሰው። እስቲ ከዚህ በኋላ ንቁ፣ ደንገጥ በሉ። ምድረ ሞዛዛ በሙሉ ደንገጥ በሉ። ደግሞ ቁስቁርተኛ እኮ እንደ ጀሃነም ሚስቱ እቺኛን እንደ ገነት። እኛማ ጓደኛችን ነበረ የታየ ነው። አብረን እናብዳለን። አብረን ነው የምናብደዋል። እግዚአብሔርን አሰብኳትና እንዲያልኩኝ እንዴ ለካ እንዲያሳበዳት እንደዚህ አይነት ሰው ደግሞ ምን አለች ያለችውን ነገር ሰምታችኋል? ስፖርተኛ ነው እንዲያረጋት እንግዲህ ነጭ ቅማል ኢንፎርሜሽን የሚሰጥ ሰው አለ።
ኢንፎርሜሽን ተሰጥቷታል ወይ ብር ይከፈላታል የምትለው የተናገር ገና ታብዳለች። እናት አባት ያምላክ ያዛብዳታል። ገና ታብዳለች። ይህንን የኖሬ ሙቅ እየጠጣች እዚህ ጋር እኮ ነው የሚደርሰው። በጣም ብዙ ምግብ ማከበላችሁ ነው ወይስ ዳይመንድ ከዛ ቤት አለች እኮ አለች። እኔ ሆን ግን አልልም። ከጠላው እንዳለ ነው ውድቅድቅ ነው እንጂ እኔ ገማታ ምናምን ነው እንጂ የምለው አልላትም። ይቅር ይበለኝ። እንደዚህ በ24 ሰዓት ውስጥ ያሳበልክልኝ አምላክ ተመስገን። ትንሽ እኮ የምትሻለው ዘቢባ ናት። ደግሞ ወደሷ ሄደች። ግራ ገብቷታል። ግራ ተጋባች። አሁን ደግሞ ዘቢባ ትሻላለች ማለት አበደች። ሂዱና ጂጂ ላይ እንትን በሏት። ጂጂ ላይፍ እያስተላለፈችሽ ነው በሏት። አሁን እንትን ትላለች። ተርመስ ያደርጋታል። ሂዱ በሏት። ኮፒ ሊንክ አሉ ጋይስ፣ ኮፒ ሊንክ ሂዱ። ጂጂ እየሳቀችብሽ ነው። ወደ እኔ ትምጣ። ጂጂ እየሳቀችብሽ ነው በሏት። ሂዱ በሏት። ጂጂ እየሳቀችብሽ ነው በሏት። ጂጂ እየሳቀችብሽ ነው ምናምን በሏት። ሳር ቤት ያለው ቆንሲላ ሄዳለሁ። ሳር ቤት አለ። ለምን ጭቃ ቤት አትሄድ? ጂጂ በሏት። በመድኃኒዓለም ሄዳችሁ ተርመስ ትበል። ጂጂ ላይቭ እያስተላለፈችሽ ነው። ጂጂ እያዳመጠችሽ ነው ላይቭ በሏት። ጂጂ እያዳመጠችሽ ነው ላይቭ። ኧረ ጻፉ ሂዱ። ብሎክ እንዳታረጋችሁ። ምንድነው ማረጋገጫ ስትባል ምንድነው የምትል? ማክቴ ነው እኮ ጋሊ ነህ ፍቅረኛዬ። ማረጋገጫ እኔ ያለው አይደለም ሳልሞት ነው እንዴ ማረጋገጫ? ሚሂር አንተ ሳር ቤት ነው አለ። ሳር ቤት ጋር አንተ ጭቃ ቤት እንድትሰራ ነው ባላረግ ትወልብኝ ታይኛ። አይ እስኪ አትለቀም። ሳር ቤት እዚህ ጋር ያልከው ትወልብኝ ነው አትለቀም። ከአልበም የተረፋችሁ ስብና ፊትን ካለወጥክ በስተቀር ይቀኛል አትለውጥ። አንድ እድሜ ላይ በማላገጥ ሁለት የአይምሮ በሽተኛ ነኝ ስላልከኝ እንዴ አረጣለች። ያረጠች አሮጌት ነሽ እንደ አረጠሽ እንዴ አረጠሻል። እኔ ብትወልጅለት ኖሮ የዛኔ አይባረርም ነበር። ቢሆን እንኳን አይሆንም እንጂ ግን አይነካትም። አለበለዚያ አይነካትም። ለመቀለቀልድ ነው እንጂ ኧረ በኢየሱስ ስም ይቺ አስቀያሚ ሳር ቤት ያወጣል። ሀንቾዬ እኔም ላብድ እኮ ነው ካየሁት በኋላ እህቶች እንዳሏት ሁሉ ነገር ደርሶኛል። ግን አያቸው የምትኖርበት ቤት እህቶች እንዳላት ደርሶኛል። እንዲህ በሏት ጂጂ ገለች። አንተ ጊንጊንጊያ አንተ ጋግርታ እህቶች እንዳላት ይባላል። አይ ፎንቃማ ይዟታል። አይ ፎንቃማ ይዟታል ብሎ ሰጠ። ያንን ስትደውሉ የተደወለባት ልጅ መታ ቅሬታ እያቀረበች አልነበረም? ፎንቃማ ገብቶላት እዚህ ሀገር ያላችሁ በዚህ ጆከር በሰጣችሁ ቁጥር ከደወላችሁ በ500 ብር ክሮነር አውጥታ እያንዳንድህን ለደህንነት የብላን ትታረጋችኋለች። እኔ ልጅቷ እንደውም ደህና መሆኗን ስለሰማው ደስ ብሎኛል። ባለፈው ላይ ገብታ እየደወሉ አስቸገሩኝ። እንደገና ደግሞ ገብቼ ሳይ ኧረ ታሪክሽን እንዳለ መዝምዛ ያወጣችሁ እሷ ናት። አፈርዴ ማንተዋወቅ ምን አይነት ጠላት ቢኖራለሁ ግን የእሷ ቁጥር ሰው ኢንሳይደር ብሎ የሰጠው ጋይስ እኔ ምን አገባኝ። ታሪክሽን አፈጥርታልሻለች። አዲስ ነው ማለት ነው። ስንት ሰው ነው ቲክቶክ የኔ ቤተሰቦች ከድሮ ከ5 ዓመትም በፊት ዘንድሮ በዋትሳፕ ብትደውሉልኝ ሰዎች አላችኋል። የኔ ቁጥርና የኔ ቤት አድራሻ እንትን ሆኖ ያውቃል። ፕራይቬሲ ሆኖ ያውቃል። አስተያየት መስጠት የምትፈልጉ በዋትሳፕ ገብታችሁ ታውሩ የለን። ጂጂ ላይቭ እያዳመጠች ነው ብሏት። ጂጂ ላይቭ እያዳመጠች ነው ብሏት። ዛሴ ያ ቁጥራት ሳይስ እንዳይላል የራሴ ነገር ትዝ አለኝ። የራሴ አላቃትም ተከራይቼ ነበረ ብላ አይወን አንቺዬ ቅዳሜ መጣ ሰኞ መጣ። ልጅ እኮ እየጠበቅኩኝ ስለሆነ ነው። ብቻ ሌላም ሴት እንዳታሸማቀቅ፣ ሌላ ሴት እንዳትጎዳ፣ ሌላ ቤተሰብ እንዳትበትን። እንደኛ ፎቶ አትይዥም ነበረ ለማንትን ለመበያ ፎቶ ስትበያ ኤአይ ነው አትይም። ነጊ ትገለሽ አይኔ የኔ ቆንጆ ነጭ ቅማል አበደች። እንኳን ሩቅ ያለዋልም እዚህ ጎረቤት ስንት ዓመት የኔ ቤት ሶፋ አቀማመጡ እንዴት እንደሆነ የማያውቁ ስንት አሉ።
ስፈልግ ነው እኔም ሰላም ራሱ እምላቸው። ጎረቤቴ ስለሆንክ ብቻ እንኳን ቁጥሬን አይደለም ጎረቤቴ ስለሆንክ ብቻ ቤቴን በመጋረጃ ውስጥ እንኳን አሾልከ እንድታይ አልፈቅድልህ። እኔ እንደዛ ፕራይቬሲ ቤት የሰዎችን አንቺዬ አለቀጠሮ ወይኔ እኔ እኮ ይሄን ፀጉር አይቼ ዝም ማለት አልቻልኩም። ምንድነው ነገሩ? እንዴት እንደሚያምር ፀጉሬ ፀጉርሽ ነው